እንደምናላችሁ አድማጮቻችን ሀራምቤ ሬዲዮ 98.7ን እየሰማችሁ ነው። የሰዓቱ ዜናዎች አሁን መደመጥ ይጀምራሉ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮቹን እንገራችሁ። የሀገራዊ ምክክሩ የመጨረሻ ውጤት ነገ ረቡዕ ለ4 ሺዎች ቀርቦ የሚጸድቅ ይሆናል ስለመባሉ፣ በሙስና ወንጀል ሕግ ማስከበር ሂደት የሚታዩ ክፍተቶች ይፋ ስለመደረጋቸው፣ ለስራ ወደ መካከለኛው ምስራቅ የሚሄዱ ኢትዮጵያውያን ከ600 ሺህ ብር በላይ እንደሚጠየቁ ስለመገለጹ፣ ከአፍሪካ ህብረቱ በሱዳን የውጭ ጣልቃ ገብነትና ትይዩ መንግስት የመመስረት ጥረትን ውድቅ ስለማድረጉ፣ ትራምፕ ከደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ ይቀንሳል ስለማለታቸውና ሌሎችንም ይዘናል። አብራችሁን ቆዩ። የሀገራዊ ምክክሩ የመጨረሻ ውጤት ነገ ረቡዕ ለ4 ሺዎቹ ቀርቦ የሚጸድቅ ይሆናል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት በሰጠው መግለጫ የምክክር ጉባኤው ተሳታፊዎች በአብዛኛው አጀንዳ ላይ ተስማምተው የመጨረሻውን ሰነድ ወደ ማዘጋጀት ሂደት መግባታቸውን አስታውቋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ እንደገለጹት ተሳታፊዎች በ8 ቡድኖች ተከፋፍለው ሲወያዩባቸው የነበሩትን ምክረ ሀሳቦች መልሰው ለ8ቱም ቡድኖች ይቀርቡና ለመጨረሻው የሰነድ ዝግጅት ስራ በቀጣይ እንደሚሰማሩ አስታውቀዋል። በመጨረሻም አሁን የተጠናከሩት አጀንዳዎች ጉባኤው የተስማማባቸው ናቸው ብለው የ8ቱ አጀንዳዎች ውጤቶችም ነገ ረቡዕ ለ4 ሺዎች ቀርቦ የሚጸድቅ ይሆናልም ብለዋል። አክለውም በዚህ ሂደት ላይ እየተነሱ ያሉትን ቅሬታዎችና የሚወጡ መግለጫዎችን እየተቀበልን እንገኛለን ያሉ ሲሆን ይህን የሚመለከት ቅሬታ ሰሚ ኮሚቴ ስላለ በሂደት ምላሽ እየተሰጠበት የሚሄድ ይሆናል ብለዋል። ዘገባው የአይንሸት ሙልጌታ ነው። በሙስና ወንጀል ሕግ ማስከበር ሂደት የሚታዩ ክፍተቶች ይፋ ተደረጉ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀሎች ሕግ ማስከበር ሂደት ከጥቆማ አቀባበል እስከ ምርመራ፣ የፍርድ ሂደት፣ የታራሚዎች አያያዝና ሀብት ማስመለስ ድረስ ያሉ ክፍተቶችን ይፋ አድርጓል። ኮሚሽኑ ከሐምሌ 2017 እስከ ሰኔ 2018 ዓ.ም ባካሄደው ዳሰሳ መሰረት የተቋማት ቅንጅት እጥረት፣ የምርመራ አሰራር ድክመት፣ የፍርድ መጓተትና የሀብት ማስመለስ አቅም ውስንነት በሙስና ላይ የህግ ማስከበር ሂደቱን እየተፈታተኑ ካሉ ችግሮች ዋናዎቹ መሆናቸውን ጠቅሰዋል። ከተገለጹት ጉድለቶች መካከል የተቀናጀ የዲጂታል ጥቆማ መቀበያ ስርዓት አለመኖር፣ የጸደቀ የምርመራ ማንዋል እጥረት፣ በቂ ማስረጃ ሳይኖር ተጠርጣሪዎችን መያዝና የፍርድ ሂደቶችን መጓተት ይገኙበታል። በተጨማሪም ከተወረሰ እንዲሆን ከተወሰነው 1.2 ቢሊዮን ብርና 880 ሺህ ዶላር ውስጥ 731 ሚሊዮን ብቻ መመለሱን ኮሚሽኑ አስታውቋል። ዘገባው የሪፖርተር ነው። ለስራ ወደ መካከለኛው ምስራቅ የሚሄዱ ኢትዮጵያውያን ከ600 ሺህ ብር በላይ እንደሚጠየቁ ተገለጸ። ኢትዮጵያውያን ለስራ ወደ መካከለኛው ምስራቅ ለመሄድ ከ600 ሺህ ብር በላይ ክፍያ እንደሚጠየቁ ዓለም አቀፉ የሰራተኞች ድርጅት ባወጣው ጥናት ገልጸዋል። ድርጅቱ ኢትዮጵያ፣ ታንዛኒያና ኡጋንዳ የውጭ ሀገር ስራ ስምሪትን በተመለከተ ያላቸውን የህግ ማዕቀፎች፣ የሰራተኛና አሰሪ ኤጀንሲዎችና ለስራ የሚሰደዱ ዜጎችን በተመለከተ ጥናት አድርገዋል። በሪፖርቱ መሰረትም የዓለም አቀፉ የሰራተኞች ድርጅት መርህ ለስራ ምልመላ ሰራተኞች ምንም አይነት ክፍያ መጠየቅ እንደሌለባቸው ያስቀምጣል። የኢትዮጵያ ህግም ኤጀንሲዎች ከሰራተኞች እንዳይጠይቁ የሚከለክላቸው የክፍያ ሁኔታዎችን ቢደነግግም ኢትዮጵያውያን ለስራ ሲሰደዱ ከፍተኛ ክፍያዎችን እየከፈሉ እንደሚገኙ ጥናቱ አመላክተዋል። እነዚህ ክፍያዎች የአገልግሎት፣ የስራ ማስኬጃ፣ የቪዛ፣ የሕክምና ምርመራና የትራንስፖርት ወጪዎችን ያካትታሉ። ሪፖርቱ እንደሚያስረዳው በህጉ መሰረት እነዚህን ወጪዎች መሸፈን የነበረበት ቀጣሪው ቢሆንም በተግባር የስራ ፈላጊዎች ላይ እየተጫኑ ነው። ይህም ብዙ ስደተኞች የስራ ጉዟቸውን ለማስቻል ከፍተኛ ዕዳ እንዲወስዱ ያስገድዳቸው መሆኑንም ሪፖርቱ ጠቁሟል። አንዳንድ የስራ ፈላጊዎች የምልመላ ሂደታቸውን ከጨረሱ በኋላ የአየር ትኬት በራሳቸው እንዲገዙ እንደሚገደዱም ተገልጿል። በተጨማሪም ስደተኞች ለስራ በሚሄዱባቸው ሀገሮች ያለ ክፍያ ወይም ደመወዝ በመዘግየት እንዲሰሩ መደረግ፣ አካላዊና ስነ ልቦናዊ ጥቃት፣ የእንቅስቃሴ ነጻነት መገደብና የስራ ውል ጥሰት የመሳሰሉ ችግሮች እንደሚገጥሟቸው ሪፖርቱ አስረድቷል። የኢትዮጵያ መንግስት የሁለትዮሽ የስራ ስምምነት ባደረገባቸው ሀገሮች ለስራ የሚሰደዱ ዜጎችም በሚሄዱባቸው ሀገሮች ስላላቸው መብቶችና በስምምነቶቹ መሰረት ሊያደርጓቸው ስለሚገቡ ጉዳዮች በቂ ግንዛቤ እንደሌላቸው ጥናቱ አመላክቷል። ስለሆነም የስራ ስምሪት ሂደቱ ከህግ ጋር እንዲጣጣም ሰራተኞች ከፍተኛ የምልመላ ክፍያና ከዕዳ ጫና እንዲጠበቁና በውጭ ሀገር ሲሰሩ መብቶቻቸው እንዲከበሩ የቁጥጥርና የግንዛቤ ስራዎች ማጠናከር እንደሚያስፈልግ ሪፖርቱ አመላክቷል። ዘገባው የሪፖርተር ነው።
ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው ተሾሙ። የቀድሞው የአፍሪቃ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናል ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆነው መሾማቸው ተገልጿል። ላለፉት 1 ዓመት ከ5 ወራት ገደማ የአማራ ክልል ፖሊስ ዋና መምሪያ አዛዥ ሆነው ያገለገሉት ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው መመለሳቸውም ተገልጿል። የአማራ ክልል ፖሊስ በፌስቡክ ገጹ ባወጣው መረጃ ሌተናል ጄኔራል ጥጋቡ የክልሉ ፖሊስ ኮሚሽነር አድርገው የሾሟቸው የክልሉ ርዕሰ መስተዳደር አረጋ ከበደ መሆናቸውን አስታውቋል። ላለፉት 3 ዓመታት በግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራት ኃላፊነት የተረከቡት ሌተናል ጄኔራል ጥጋቡ በኢትዮጵያ መከላከያ ሰራዊት ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። አዲሱ የክልሉ ፖሊስ አዛዥ ወደ አዲሱ ኃላፊነት ከመምጣታቸው በፊት የመከላከያ ሰራዊቱን ጤና ዋና መምሪያ በኃላፊነት እየመሩ እንደነበረም ተመላክተዋል። የኢትዮጵያ አቪዬሽን ባለሙያዎች በዓለም አቀፍ የአየር መንገድ አመራር ላይ እየመጡ መሆናቸው ተገለጸ። የኢትዮጵያ አቪዬሽን ባለሙያዎችና የቀድሞ የዘርፉ ኃላፊዎች በዓለም አቀፍ ደረጃ ትላልቅ የአየር መንገዶችን በመምራት ያላቸው ተጽዕኖ ከጊዜ ወደ ጊዜ እየሰፋ መምጣቱ ተገልጿል። ከቀናት በፊት አቶ አማን ወሌ የዛምቢያ አየር መንገድ ዋና ስራ አስፈጻሚ ሆነው በይፋ መሾማቸውም ለዚህ ማሳያ እንደሆነ ተነግረዋል። ከ19 ዓመታት በላይ የዓለም አቀፍ አቪዬሽን ልምድ ያላቸው አቶ አማን ቀደም ሲል በኢትዮጵያ አየር መንገድ ግሩፕ ውስጥ በተለያዩ ከፍተኛ የስራ ኃላፊነቶች አገልግለዋል። የሹመትም በኢትዮጵያ አቪዬሽን ታሪክ ዓለም አቀፍ የአየር መንገድ ከፍተኛ ኃላፊነት የተረከቡ 3ኛ ባለሙያ እንዳደረጋቸው ተነግረዋል። ከሳምንት በፊት ደግሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የኤር ኢንዲያ ዋና ስራ አስፈጻሚ ማኔጅመንት ዳይሬክተር ሆነው መሾማቸው ይታወሳል። እንዲሁም አንጋፋው የአቪዬሽን ባለሙያ ግርማ ዋቄ ከጥር 2018 ጀምሮ የዩጋንዳ አየር መንገድን በጊዜያዊ ዋና ስራ አስፈጻሚነት እየመሩ ይገኛሉ። የኢትዮጵያውያን የአቪዬሽን ባለሙያዎች በተለያዩ የዓለም አቀፍ አየር መንገዶች ከፍተኛ የአመራር ኃላፊነቶችን መረከባቸው በዘርፉ ያላቸው ሙያዊ ልምድና ተጽዕኖ እየሰፋ መምጣቱን የሚያሳይ ነው ተብሏል። ህብረቱ በሱዳን የውጭ ጣልቃ ገብነትና ትይዩ መንግስታት የመመስረት ጥረትን ውድቅ አደረገ። የአፍሪቃ ህብረት የሰላምና ደህንነት ምክር ቤት በሱዳን የሚደረግን ማንኛውንም የውጭ ጣልቃ ገብነትና የሀገሪቱን አንድነትና ሉዓላዊነት የሚያዳክሙ ትይዩ አካላት ወይም መንግስታት የመመስረት ጥረቶችን ሙሉ በሙሉ ውድቅ አድርጓል። አቋሙ ይፋ የተደረገው የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ከአልጀሪያው ዲፕሎማት ሙሐመድ ካሊድ ጋር በካርቱም በሚገኘው የፕሬዝዳንቱ ቤተ መንግስት ባደረጉት ውይይት ወቅት መሆኑን የሽግግር ምክር ቤቱ መግለጫ አመላክቷል። ሙሐመድ ካሊድ የአፍሪቃ ህብረት የሰላምና ደህንነት ምክር ቤት የወቅቱ ሊቀመንበር ሲሆኑ ውይይቱን ፍሬያማ በማለት ገልጸውታል። በሱዳን ሰላም፣ ደህንነትና መረጋጋት ዙሪያ ባሉ በርካታ ጉዳዮች ላይ መምከራቸውንም ተናግረዋል። ካሊድ እንደሚሉት ማንኛውም የውጭ ጣልቃ ገብነት በሱዳን ያለው ግጭትን የሚያባብስ በመሆኑ ምክር ቤቱ እንደሚያወግዘውም አረጋግጠዋል። በተጨማሪም የሱዳንን አንድነትና ሉዓላዊነት አደጋ ላይ የሚጥሉ ትይዩ አካላት ወይም መንግስታትን ለመመስረት የሚደረጉ ማናቸውንም ጥረቶች ምክር ቤቱ እንደማይቀበል ገልጸዋል። በኮንጎ ዲሞክራቲክ ሪፐብሊክ የቀድሞ አማጽያን የኢቦላ መከላከል ዘመቻን ተቀላቀሉ። በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል የሚገኙ የቀድሞ አማጽያን በሀገሪቱ እየተስፋፋ የሚገኘውን የኢቦላ ወረርሽኝ ለመከላከል በሚካሄደው ዘመቻ በንቃት እየተሳተፉ መሆኑ ተሰምቷል። በኢቱሪ ግዛት በሚገኘው ቺዮሚያ አካባቢ 27 የቀድሞ ተዋጊዎች ስለ ኢቦላ ምልክቶችና መከላከያ መንገዶች ስልጠና ከወሰዱ በኋላ ማህበረሰቡን ስለ በሽታው የመከላከያ ዘዴዎች የማስተማርና የማንቃት ስራ እያከናወኑ መሆኑን ኦል አፍሪቃ ዘግበዋል። የቀድሞ አማጽያኑ በገበያዎችና በእንስሳት መኖ ማዘጋጀት ቦታዎች በመዘዋወር ማህበረሰቡ እጁን በአግባቡና በተደጋጋሚ እንዲታጠብ፣ የበሽታውን ምልክቶች እንዲያውቅና ተጠርጣሪ የበሽታ ክስተቶችን በፍጥነት ለጤና ባለስልጣናት እንዲያሳውቅ የማስተማር ስራ እየሰሩም ነው። የኢቦላ ወረርሽኙ ለመቆጣጠር ከባድ ከሆኑት የጤና ቀውሶች አንዱ ሲሆን በአካባቢው ያለው ግጭትና የመሰረተ ልማት እጥረት የመከላከያ ስራውን እያወሳሰበው መሆኑ ተገልጿል። የቀድሞ ተዋጊዎቹ በአካባቢው ያላቸውን የማህበረሰብ ተደራሽነት በመጠቀም የጤና ባለሙያዎችን የመደገፋቸውና የህዝቡን ግንዛቤ ለማሳደግ መሳተፋቸው የወረርሽኙን ስርጭት ለመቆጣጠር ከሚደረጉ ጥረቶች አንዱ ሆኗል።
ወደ ዓለም አቀፍ ዜናችን ስናልፍ ትራምፕ ከደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ ይቀንሳል አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደቡብ ኮሪያ በኢራን ላይ በሚካሄደው የአሜሪካ ወታደራዊ ዘመቻ ለመሳተፍ አለመፍቀዷን ተከትሎ ከደቡብ ኮሪያ ጋር የሚደረጉ የጋራ ወታደራዊ ልምምዶችን በከፍተኛ መጠን እንደሚቀንሱ ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ወታደራዊ ልምምዶቹ ከፍተኛ ወጪ እንደሚያስከትሉና አሜሪካ አብዛኛውን ወጪ እንደምትሸፍን ጠቁመዋል። ደቡብ ኮሪያ በበኩሏ ከአሜሪካ ጋር የምታደርገው የጋራ ወታደራዊ ልምምድ በተያዘለት መርሃ ግብር እንደሚቀጥል አስታውቃለች። ዩልች ፍሪደም ሺልድ የተሰኘው የ11 ቀናት የጋራ ልምምድ ወደ 18,000 የሚጠጉ የደቡብ ኮሪያ ወታደሮችን ያሳትፋል። የሰሜን ኮሪያ መንግስት በበኩሉ የጋራ ወታደራዊ ልምምዱን የጦርነት ዝግጅት ሲል ተቃውሞ አሰምተዋል። ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት የሰዓቱ ዜናዎች ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። የሀገራዊ ምክክሩ የመጨረሻ ውጤት ነገ ረቡዕ ለ4 ሺዎች ቀርቦ የሚጸድቅ ይሆናል ስለመባሉ፣ በሙስና ወንጀል ሕግ ማስከበር ሂደት የሚታዩ ክፍተቶች ይፋ ስለመደረጋቸው፣ ለስራ ወደ መካከለኛው ምስራቅ የሚሄዱ ኢትዮጵያውያን ከ600,000 ብር በላይ እንደሚጠየቁ ስለመገለጹ፣ ህብረቱ በሱዳን የውጭ ጣልቃ ገብነትና ትይዩ መንግስት የመመስረት ጥረትን ውድቅ ስለማድረጉ፣ ትራምፕ ከደቡብ ኮሪያ ጋር የሚደረገው ወታደራዊ ልምምድ ይቀንሳል ስለማለታቸውና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራችሁ ተረክ በነበርኩኝ። የምስራችሁ የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።